ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ወንድሜ እኔ ጥያቄ አንደኛ ሁለተኛ ሚስት ለመሆን የግዴታ ያችኛይቱ ሚስት ካስታውቅ እኔ ባገባው እና ልጅቷ ብትሰማና አልፈልግም ብትና በእኔ ምክንያት ቢፈርስ ሐራም ይሆንብኛል ለኔ? እሱ የማስተዳደር አቅሙና ችሎታ አለው። እሱ አለው። የማስተዳደር አቅሙና ችሎታ ካለው እሷን መደበቅ አይችልም። በድብቅ ጋብቻ ማግባት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም በድብቅ እንዳናደርግ ስር እንዳናደርግ ተናግረዋል። ሐዲስ ላይ ሲናገሩ አንድ ሰው መጥቶ ጠየቃቸው፣ ያ ረሱላህ ተዘወጅቱ ወላኪን ማ አዕለንት አላቸው። አውሊ ሞሎ ቢሻቲን አሉት። እሺ እሷ ያለችው እሺ እና ያንን በጋድ ስላደረገ እሷ ሳውዲ ነው ያለችው እና እኔ ደግሞ ከነግሬያታለሁ ቢለኝ ግዴታ እኔ ማናገር ይጠበቅብኛል እሷ ማለት ነው። ላይ ማናገር ሳይሆን የግዴታ መስፈርቶች አንዴ እሷን ስደት ላይ አስቀምጠው ነው እንዳንዷ። አዎ እሷ ስደት እምቢ ብላ ነው እሷ ያለችው እዛ ማለት ነው። እምቢ ብላ ማለት እንዴት ነው? ሰው ስደት ላይ ማለት ነው ሲላት እምቢ አለች። እሷን ማለት እሷ እምቢ ብላ ነው እንጂ እሱ ልጁ ማለት ኑሮ ከባድ ነው ማለት ማስተዳደር ይችላል፣ ኑሮ አለው። ግን እሷ መምጣት አትፈልግም፣ ኢትዮጵያ መኖር አትፈልግም። እንደዛ ከሆነ እዛ እንቺ እንዳልሽው ከሆነ ነይ ያላት ሙሉ ህይወት እንደሚሰጣት እዚህ ማስተዳደር አቅሙና ችሎታ ያለው አይ አልመጣም አልፈልግም ብላ ከሆነ እሱ እዚህ ሐራም ላይ መውደቅ የለበትም፣ ማግባት ይችላል። እንደሱ ከሆነ ሁለተኛ ሌላ ልጅ ነበረኝ ከሌላ ሰውና ሰላሜ ያልኳት ስሟን ማለት ነው። ይሄ ሐራም ነው እንደ ሰላሜ ክርስቲያን ነው ምናምን ነገር ችግር የለም። እሺ ጀዛከላህ ኸይር ጨርሻለሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ እንዴት ነው? አላህ አልሐምዱሊላህ። አንደኛ ጥያቄ ምን መሰለህ፣ በዚህ ሰዓት በሙቀቱ መስጊድ አለመሄድ ይቻላል እንዴ? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ኤሲ የላቸውም ነበር። በዚያ በሙቀት ነበር በመካ ምድር ላይ ወደ መስጂድ እየሄዱ ሶላተል ጀማዓ ሲሰግዱ ነበሩት። ስለዚህ ሙቀት መኖር ከሶላተል ጀማዓ የሚያስቀር አይደለም፣ መስገድ አለባቸው። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ቂለ መል ዑዝር ያ ረሱለላህ ቃል አልመረድ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሁለት ምክንያት ካልሆነ በስተቀር አሉ። እነዚያ ምክንያቶች ምንድን ናቸው ተብለው ሲጠየቁ ህመምና ፍርሃት አሉ። ወደ መስጂድ ከመሄድ ያገደ የህመም አይነት ካጋጠመ ወይንም ደግሞ ፍርሃት ካጋጠመ የዛኔ ቤት ትሰግዳለህ። ከዚያ ውጭ ግን እንትን ሙቀት ነውና ብሎ ሶላተል ጀማዓ መቅረት አይቻልም። አይ እሺ አሁን በዚህ ሰዓት እኮ አዛን የሚሰማው የርቀት ማዛን ይሰማል። በሚግራ በማይኮ እሱ ይካተታል። ያው መሄድ አለብህ ለእንትን በአቅራቢያ መስጂድ ካለ የአዛን ድምፅ ከሰማህ በዚህ አካባቢ ሄደህ መስገድ አለብህ። እሺ ሁለተኛ ደግሞ ሙስሊም ሆኖ የሚያሻርክና ካፊር ሆኖ መሞት ሁለቱም ፍርዳቸው አንድ ነው ሁክማቸው? አዎ በአላህ ላይ እስካጋራ ድረስ ኢዛ ሰረፈ ወለው ሸይአን ዋሂዳ ነውዐን ሚን አንዋዕ ልዒባዳ ሊገይሪ ላህ ሱብሓነሁ ወተዓላ ፈኢነሁ ሚስል አልየሁድ ወነሳራ። የፈለገ ሙስሊም ላይ ብሎ ለአላህ የሚገቡ የአምልኮ ስርዓቶችን አንዱን እንኳን ከአላህ ውጭ ለሌላ አካል ቢሰጥ በዚያ ነገር ላይ ሁጃ ቁሞበት ተረድቶ ተገንዝቦ አይ አልመለስም ብሎ ኢዛ አሰረ ወአዓነድ بعد إقامة الحجة عليه فإنه مثل اليهود والنصارى إذا مات على كفره وشركه بالله عز وجل. الله بالقرآن الله سيناكر من على إنه من يشرك بالله فقد حرم الله عليه الجنة ومأواه النار
እነሆ በአላህ ላይ ያጋራ አንድ የተነብቶ ሽርክ የሰራ አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻው ገሃነም ነው ብሎ ተናግሯል። አይናሽ ወአለይኩም ሰላም ወራህመቱላህ። የሆነ አንድ ሁለት ጥያቄ ነበረኝ። እስቲ እሺ እስልምና ለእናት ትልቅ ቦታ አለው፣ ግን እኔ አሁን አንድ ጥያቄ ልጠይቅ እስቲ። እሺ እኔ አሁን ሰረት ጎረምሳ ነኝ፣ ታሪክ ያልኩ ልጅ ነው፣ ሀያዎቹ ቤት ነኝ ያለሁት እና ከማዘር ጋር ፈጓ አቅርበ ብላ ብትለኝ ስለመቻኩል ምናምን አበላሊ ትልቅ ስለሆነ አንድ ከእሷ ጋር መብላት ይከብደኛል ሲያለ ገና ሳትጀምሩ ነው የጨረሰባት። ሁለተኛ ለዚህ አንተን አይደለም። ሁለት ደግሞ አንዳንድ የሆነ አልበላም ምናምን ስትል ያው ተናድጄ ላጉረመርም እችላለሁ። በቃ የሆነ በመናደድ ስሜት የለም። ይሄ እንዴት ይታያል? ሌላም አንድ ጥያቄ አለኝ የመልስልኝ። አይሰማም? ይሰማል? አይሰማም? እሺ ወላጆች ልጃቸው ለአቅመ አዳም እና ለአቅመ ሔዋን እስኪደርሱ ድረስ የማስተዳደር ኃላፊነት ነው ያለባቸው። ከዚያ ውጭ ለአቅመ አዳም መድረስ ማለት አንድ ልጅ 15 ለሶስት ምልክቶች በእርሱ ላይ እስኪታዩ ድረስ አንድ ሰው ለአቅመ አዳም ደርሷል የሚባለው ሶስት ምልክት በእርሱ ላይ ሲስተዋሉ ነው። አንደኛ 15 ዓመት ሲሞላው ወይንም ደግሞ የዘር ፈሳሽ ማየት ሲጀምር ወይንም በብልት አካባቢ ላይ ፀጉር ማብቀል ሲጀምር፣ ከዚህ በኋላ ይህ ልጅ ለአቅመ አዳም ደርሷል። ከዚያ በኋላ አቅሙ ካላቸው መዳር ነው የመዳር ኃላፊነት አለባቸው። ይህ ሰው ግን እስኪያረጅ ድረስ መቀለብና ማሳደግ ሀቅ የለባቸውም። ወጥቶ እሱ መንቀሳቀስ አለበት። ተሐረክ ያ እና ያ ነው እና ሰው አለበት መንቀሳቀስ አለበት። ወጣት ልጅ በተለይ ወንድ ልጅ ሀገራችን ህይወት ደካማ ነው። እናትና አባቶቻችን አፈርዱም ይበልጡን ያሳደጉት፣ እነሱም ደግሞ ቀጥ ለማድረግ መንቀሳቀስ አለበት። አሁን የተሰማ ስሜት እኔ ይሰማ ነበር ወንድሜ፣ ወላሂ እስከ መቼ ድረስ ነው ገባለሁ፣ እበላለሁ፣ እወጣለሁ። እነዚህ ሰዎች እስከ ዛሬ እንትን አሉ፣ ከዚህ በኋላ ልቀጥል ነው እንደ ህይወት በዚሁ ብዬ በጣም እጨናነቅ ነበረ። ያ መጨናነቃችን በጣም ጥሩ ነገር ነው ለኛ። በቃ እያሰብክ ነው፣ እየበሰልክ ነው። ገብቶሃል? እና እየደከመች የምታመጣው ምግብ መቼ እስከ መቼ ድረስ ነው እየበላን ቁጭ ብዬ እሷን ልጅ የምጠብቀው? ለምንድን ነው የእኛን ህይወት ቀና ለማድረግ እነሱ እንደለፉ እንደደከሙት እኛስ ማንደክመውና ማንለፋላቸው? ከዚያ በኋላ ነው በቃ ከሀገር መውጣት አለብኝ ብዬ የወሰንኩት። ገብታችኋል? ከሀገር መውጣት አለብኝ፣ የሚፈልጉትን የሚያስደስታቸውን ነገር ደግሞ ያንን ነገር ለማድረግ መጣር አለብኝ ብዬ በቃ እንደወጣ ሆንኩኝ። ገብታችኋል? ተስተካክዬ ልቀመጥ መሰላል የጌታ ሰዎች እና ይህ ሀሳብ ሁሉም ወጣት ላይ ሊኖር ይገባል። ሁሉም ወጣት ላይ ሊኖር ይገባል። ውጣ፣ አትተኛ፣ ተነስ፣ ንቃ። አሜን ነው። ስለዚህ መስራት አለባችሁ፣ መንቀሳቀስ አለባችሁ። እናቴን የሚያስደስታት ነገር ምንድን ነው? አባቴን የሚያስደስተው ነገር ምንድን ነው ብለህ እነሱን የሚያስደስታቸውን ነገር ለማድረግ መስዋዕት ክፈል። የእነርሱን በማስደሰት አላህን ታስደስታለህ፣ እነርሱንም በማስቆጣት አላህን ታስቆጣለህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሪዳላሂ ፊ ሪዳል ዋሊደይን ወሰኸጡላህ ፊ ሰኸጢል ዋሊደይን። የአላህ ውዴታ የሚገኘው ወይንም የአምላክ የአላህ ውዴታ የሚገኘው ወላጆችን በማስደሰት ውስጥ ነው ብለዋል። ወላጆችን በማስቆጣትና በማስቀየም ውስጥ ደግሞ የአላህ ቁጣ ይገኛል ብለዋል። ስለዚህ የቻላችሁት አቅም ወጣችሁ መንቀሳቀስና ሰበቡን ማድረስ አለባችሁ። እሺ እንትን ነው ቁርአን ያው ሲቀራ በተጅዊድ በጣም አስተካክለን መቅራት ያለብን። ደግሞ እሱ ላይ ትንሽ ይቀረኛል እና ያው አንዳንዴ ስቀራ የሆነ ስህተት ምናምን ይለኛል። የሆነ ድምፅ አወጣጥ ላይ ሊሆን ይችላል ወይ የሆነ እነዚህ አራቱ እንትኖች ያሉበት ላይ ምናምን እና እሱ እንዴት ይታያል?
ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ስለሚቀሩ ሰዎች ሁለት አይነት እንደሆነ ተናግረዋል። ሁለቱንም አልከለከሏቸውም አትቅሩ ብለው ምን እንዳሉ እንገራችሁ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አልማሂሩ ቢልቁርአን መዐ ሰፈረት ልኪራም ልበረራ ወለዚ የተተዕተዑ ፊህ ለሁ አጅራን። ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃ ከተከበሩት መላእክቶች ጋር ነው አሉ። ከመላእክ ጋር ነው። ያ ደግሞ እየተወላገደ የሚቀራ ለእርሱ ሁለት ምንዳ አለው አሉ። ያ ማለት በሁለት መንገድ ምንዳን ያገኛል ነው። አንደኛ ጥረት በማድረጉ ለመቅራት፣ ሁለተኛ በሚቀራው ፊደል በእያንዳንዱ ምንዳ ያገኛል። በእያንዳንዱ ፊደል በሚቀራ ጊዜ ይህ ሰው እየደጋገመ ሲቀራ ጥረት ለማድረግ በታገለ ቁጥር በሁለቱም መንገድ አጅር ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ፊደል በማንበባችሁ ምን እንደምታገኙ ሲናገሩ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀረአ ሐርፈን ሚን ኪታቢላህ አንዲ من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف من قرأ حرفا من كتاب الله كالله مصحف وينم كقرآن عند فيدال ያነበበ ሰው ለእርሱ አንድ ምንዳ አለው አሉ። አንድ ምንዳ ደግሞ የእርሷን አምሳያ 10 እጥፍ ምንዳ ተደርጋ ነው የምትመነዳው አሉ። ለምሳሌ አሊፍ ላም ሚም የሚለውን አንድ ፊደል ነው አልልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አሉ አሊፍ ራሱን የቻለ አንድ ፊደል ነው፣ ላም ራሱን የቻለ አንድ ፊደል ነው፣ ሚም ራሱን የቻለ አንድ ፊደል ነው። ስለዚህ አሊፍ ላም ሚም ሲል አንድ ሰው ስንት አጅር ያገኛል? 30 አጅር ያገኛል ማለት ነው። ስለዚህ አንተ ያንን ለማስተካከል ጥረት እያደረግክ እየታገልክ ባለህበት ቁጥር ስትደጋግመው፣ ስትወላገድ፣ ስትነሳ ያንን ምንዳ እየሰበሰብክ ነው፣ አጅር እያገኘው ነው። ገብቶሃል አይደል? ይሄ ነው በኢስላም ደስ የሚለው። ይህንን አጥፍተሃልና ተብሎ በዚህ ሲሳሳት ቁርአንን እየቀራ እያለ በቃ አንተ ጥፋተኛ ነህ ተብሎ እንደ ወንጀለኛ የሚቆጠር አይደለም። እንዳውም ጥረት በማድረጉ ሰውየው ለማወቅ ምንዳ ይጻፍለታል በተደጋጋሚ። ገብታችኋል? ስለዚህ በተቻላችሁ አቅም አስተካክላችሁ ለመቅራት የሚያስችላችሁን እውቀት ተማሩ። መምህር ጋር ጥሩ አገር ጋር ሄዳችሁ ተማሩ። የዛኔ በሁለት መንገድ አጅር ታገኛላችሁ። ተስፋ እንዳትቆርጡ። ያ ነው። አንድ እኛ ስደት ይሄን ነው። ከዛ በኦንላይን ከቀራን እና ወጣቶች ሻፑና ሻፊ ባደት ላይ ከሚለው እንወጣለን ወይ እንዴት ነው? ለአትወጡም። ባላችሁበት ቦታ ሆናችሁ የወጣትነት ጊዜውን አላህን በመገዛት ያሳለፈ የሚለውን መጠበቅ ትችላላችሁ። አላህ ግዴታ ያደረገባቸው ተግባር ላይ መጽናት ነው። እንዲሁም ደግሞ ሱናዎች ላይ በተቻላችሁ አቅም መበረታት ነው። እንዲሁም ጠለበል ዒልም ላይ በቻላችሁት አቅም እውቀትን በመፈለግ ላይ ትግል ማድረግ ነው። ያ አሁን ያላችሁበት ራሱ በስደት ላይ ያለው እናትና አባትህን ለማገልገል እስከሆነ ድረስ ወንድሞችህን እህቶችህን ለማገልገልና እነርሱን የቀን ጉርሻቸውን ለማሟላት እስከሆነ ድረስ እየሰራ ያለው ይሄ ራሱ ዒባዳ ነው። ኢነከ ለን ቱንፊቅ ነፈቀተን ዐላ አህሊክ ኢላ ኡጅርተ ዐለይሃ ሐታ አልሉቅመተ አለቲ ተضዑሃ ዐላ ፈሚ እምረአቲክ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አንተ በቤተሰቦችህ ላይ ምንም አይነትን ወጪን አታደርግም በዚያ የተመነዳህ ቢሆን እንጂ አሉ። በሚስትህ ላይ በአፏ ላይ የምታስቀምጣት ጉርሻ እንኳን ሳትቀር አሉ። በዚያ አጅር ያገኛል ሰው። ያለ እርሱ ልክ እንደ ሰደቃ ይያዝለታል። ይወታቸዋል። ስለዚህ አንተ በስደት ላይ ያለው እየሰራህ ያለው እየደከምክ ያለው እነዚያ እናትና አባቶችህን ለማገልገል እስከሆነ ድረስ ይሄ ምን አዕዘም ልዕባዳ ከታላላቅ የአምልኮ ስርዓቶች ነው። ይወታቸዋል። በአላህ ስብሐነሁ ወተዓላ ያዘዘህን ተግባር እየፈጸምክ ነው እና ያለው ይሄ ራሱ የወጣትነት ዘመንን አላህን በማገልገል ላይ እያሳለፍክ ያለው ነገር ነው። በዚያ ላይ በቻልከው አቅም ዲናዊ ነገራቶች ላይ በርታ እንዳልኩ። አይ ጀዛኩሙላሁ ኸይረን ወያኩም። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁለት ጥያቄ ነው ያለኝ። እሺ ምን አልሽኝ? አሁን
አሁን ይሰማል? ሰማላ እሺ መጀመሪያ ይሰማል። አለይኩም ሰላም ወራህመቱላህ። እኔ የሆነ ጥያቄ ነበረኝ ጠይቅ። የኦንላይን ስራ ምናምን እንደ ፖፖ ላይፍ እንደ ሀላ ምናምን ምን አልከኝ? ፖፖ ላይፍ ሀላ ምናምን ሀላ ይሄ ኦንላይን ስራ እያሉ ምናምን አሁን ላይ የሚሰሩ ስራ ማለት ነው። ወላሂ ፖፖ የሚባለው እና ሀላ የሚሏቸው አፖች ከእስልምና ጋር ይገናኛል ከእምነት ጋር? እሺ በዚያ ላይ የሚደረጉ ሴቶች ፊታቸውን ገልጠው ምናምን እንደዚህ ፍራንክ የሚያገኙበት የሆነ ነገር አይሆንም። አላህ ሱብሓነሁ ወተዓላ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ጃሂልየቲል ኡላ ብላ ቤታችሁ ማርካትን አድርጉ እንደቀደሙት የማዘማ ሴቶች መገላለጥን አትገላለጡ ብሏል። ስለዚህ እሱ ቢቀር ነው የሚሻለው። እሱ አይ ሀላውም ያው ነው ማለት ነው። ሀላም የሚሉት አለ እንዴ? ሀላ ምንድነው? እሱ ደግሞ ያላቀው ነው። እሱም እንደ ፖፖ ሆኖ ያው ታስክ ነው የሚቆጥርልህ። ታስክ እና ኮይን ነው የሚቆጥርልህ። አላቀው እሱ ወላሂ እንደዛ አይነት ከሆነ ዳቸው ገዳሽ ማለት ሴቶች ዳቸው አመሰግናለሁ። ብቻ ነው ጥያቄ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሁሱ እናት ለልጆቿ ሐቂቃ ማውጣት ትችላለች አባት በህይወት እያለ አብረው ካሌሉ? እሺ እንደ አስሉ እንደመሰረቱ ማውጣት ያለበት ሐቂቃ አባት ነው። እሱ ላይ ነው ኃላፊነቱ። እሱ ማውጣት ካልቻለ እናት ማውጣት ትችላለች፣ ችግር የለም። እሺ አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ደህና ነኝ አልሐምዱሊላህ። የኔ ጥያቄ ደግሞ በራሱን አጥፍቶ የሞተ ሰው አላህ ይረህመው ብሎ ዱዓ ማድረግ ይቻላል? ይቻላል፣ ችግር የለውም። ምክንያቱም ሙስሊም ነው። ومع أنه وقع في كبيرة من كبائر الذنوب ولكن لا يخرجه ذلك عن دائرة الإسلام، فيجوز الترحم والاستغفار له والصدقة عنه. يسوي مسلم لو كسلمنا له الدعم مسلم لذي سوف استغفر صدقة ما تركوا شكر الله. هاي السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እንዴት ነህ ሁሱ? ዳኝ አልሐምዱሊላህ። ማታ ገብቼ ነበር የሆነ ሀሳብ ልነግሪ ብዬ ከዛን አስወረድከኝ። የሆነ ያለ ሰው ይግባ። ያላችሁ ሰላም አለይኩም። አለኝ ጥያቄ። አለይኩም ሰላም ወራህመቱላህ። ጥያቄሽ ምንድነው? የሆነች ጓደኛ የነበረች የሆነ ልጅ አገባሻለሁ ብሎ ዝሙት ሰርቶ ከዛ በኋላ እሷ ለመስገድ ይከብዳታል። ብትሰግድ ችግር አለ እንትን ይላታል። ሶላትን እንዳታቋርጥ የፈለገ ቢሆን ሶላትን ማቋረጥ ወይ ብላለች። ወደ አላህ ተውበት አድርግ። ወደ አላህ ተውበት አድርግ። ሶላትን እንዳታቋርጥ አላህ አይቀበለኝም ብላ
እሺ እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሱቢ ሰላት ከሰገድን ከተሳሳትን ሁለት ረካ ከማሰላመታችን በፊት ማድረግ አለብን? ምን ምንድን ነው ያልሽው? ሱቢ ሰላት እየሰገድን ከተሳሳትን ከማሰላመታችን በፊት ሁለት ረካ ማውረድ አለብን? ምን ከተሳሳትን ያልሽው? በሰላት ለቆምን ያኔ ከተወሳወስሽ ብቻ እንትን አይልም፣ ግዴታ አይሆንም። ስጁድ ሰው የተሳሳሽው ስህተት ካለ ያ ነው። እሺ እጅ አጥፈን ባንቆም እና ብንቆም ምን ችግር አለ? አሁን ሺዎች እጃቸውን አውርደው ነው የሚሰግዱት። ተሳስተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት በሚሰግዱ ጊዜ ደረታቸው ላይ እጃቸውን አድርገው ነው የሚሰግዱት። እርሳቸውም ተናግረዋል እንድናደርግ ወضع اليد اليمنى على اليد اليسرى في الصدر من سنن الأنبياء ብላ ሶላት በምትሰግዱ ጊዜ በደረታቸው ላይ ቀኝ እጃቸውን ግራ እጃቸው ላይ አድርጋቸው መስገድ ይህ የነቢያት ያሰጋገድ መንገድ ነው ብላ አይ ጥያቄ አለ ገባ። አይ አሰላሙ አለይኩም። አለይኩም ሰላም። እንዴት ነው? ክርስቲያን ካለ አስቀድሙት። ከታች ያለው ክርስቲያን ነህ? አንተ ክርስቲያን ነህ? አሎ አይሰማም? ይሰማል። ሰላም ናችሁ? እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ናችሁ? አለን አልሐምዱሊላህ። እሺ አንድ የሚረብሽ ቦታ ነው እንዴ? ይኸውልህ ይሰማል? ይሰማኛል። ጫጫት ያለ እንዴ? ጥያቄ ምንድን ነው? እሺ ይሰማል። ጥያቄ ምንድን ነው? ሙስሊም ነው መሆን ነበረና ግን ምን ሙስሊም ነው መሆን የምችለው? ሙስሊም ነው መሆን ፍላጎቴ ሙስሊም መሆን ነበረ። ግን በመሀል በቃ በቲክቶክ መንደር የምናየው የተለያየ እኔ እስልምና አንድ እንደሆነ ነበር የማውቀው፣ ግን የተለያየ አለ። ስለዚህ ትክክለኛው እስልምና ወዴት ነው የሚሰደኝ ነው ወይስ አሻዱ ማለት ብቻ ትክክለኛ ያስብለኛል? የተገለጡትን አምላኮችን ሰላም በላቸው። የተገለጡትን አምላኮችን በእናንተ ቤት ሙዳዛቸው በቃ መስላም ፈልጌ ነው የትኛው ሙስሊም ነው መሆን አለ። ዝም ብለህ ለነዛ ያሰግደው ጥያቄ ያለን ማወቅ ስላልፈለገ ነው። ማወቅ የሚፈልግ ሰውና በቃ በእነሱ ቤት ሙዳ ያዙ ለስለ አሰግደው። ጥያቄሽ ምንድን ነው? ጥያቄ ቤተሰቦቼ ፕሮቴስታንት ናቸው በግማሽ ጎን እና እናቴ የህፃናት ልጆች አሏት። ባሏ ደግሞ እንደ ገጠር ላይ እንደ ፓስተር ነገር ነው፣ ቤት ቸርች አለው እና እናቴ በድብቅ ሙስሊም ሆነችልኝ ማለት ነው። ያው እንደምንም ሰብከት። ከዛ በኋላ ግን መስገድ አትችልም፣ ለሱ ማሳወቅ አትችልም። ግን ሻሃዳ ብቻ ነው ይዛ ያለችው እና ምን ማድረግ አለብኝ? እሱ ከሰማ ይለያያሉ፣ ህፃናቶች ቤት ምናምን ይበተናል። እሺ ከሰለመች በቃ خلاص ቆረጠ ቆም ተያዝ። ቆረጠ ቆም መያዝ አለባት። ኦኬ እኔ እንደ በማረጌ ጠየቃለሁ ስልክ
ትዳራቸውን በመበተኔ ትዳራቸውን በመበተንሽ አንቺ አትጠይቅ። ይሄ በአንቺ በተንሽ አይባልም፣ አትጠይቅበትም በዚህ አይ እሺ ሁሱ አቤት ሴት ልጅ ሀይድ ሆናና ውዱእ ሳይኖራችሁ ቁርአን አትንኩ ይባላል። እውነት ነው? ለወንድም ለሴትም እኮ ነው። ወንድም ሴትም ውዱእ ሳይኖረው ቁርአንን መንካት አይችልም። ሴቶች ብቻ አይደለም። አላህ በቁርአን ላይ ላ የመስሁ ኢለል ሙጠሃሩን አለ። የተደራረቁ ሰዎች ካልሆነ በስተቀር አይነኩትም አለ። ሰዎች ነን። ስለዚህ ወንድም ሴትም ይመለከት። እሺ እንደውም ወንድ ላይ ወንድ ጀናባ ሲሆን ሙሉ በሙሉ ቁርአንን በሂፍዝ ራሱ መቅራት አይችልም። ሴቶች ግን የወር አበባ ላይ ቢሆኑ ራሱ በሂፍዛቸው መቅራት ይችላሉ። በሞባይላቸው መቅራት ይችላሉ። መቅራት አለብን እና ያ ችግር የለውም። ወንድ ላይ ግን ጀናባ እስከሆነ ድረስ በፍጹም ቁርአንን በሂፍዙ መቅራት አይችልም። በሞባይልም ራሱ መቅራት አይችልም። እሺ